በብዙዎቻችን እይታ አርቲስቶች የክብር፣ የዝና እና የቅንጦት ሕይወት ተምሳሌቶች ናቸው። በመድረክ ላይ የሚያሳዩት ብቃት፣ በካሜራ ፊት የሚላበሱት ውበት፣ በሕዝብ ዘንድ የሚቸራቸው አድናቆት የሕይወታቸው ሙሉ ምስል የሚገልጽ ይመስላል። ሆኖም ይህ አንጸባራቂ ገጽታ ብዙ ጊዜ እውነተኛው ማንነታቸውን የሚሸፍን ጭንብል ሆኖ ያገለግላል። ብዙ አርቲስቶች በሕዝብ ዘንድ እንደ ሀብታምና ሙሉ ሰው እየታዩ፣ በተግባር ግን ከእጅ ወደ አፍ በሆነ ኑሮ፣ በብቸኝነትና በኢኮኖሚ ቀውስ ውስጥ ይማቅቃሉ። ይህ ተቃርኖ የሚመነጨው ከጥበብ ሥራ የማይገኝ በቂ ገቢ፣ የማኅበራዊ ዋስትና እጦትና ዝናን የመሸከም ከባድ መሥዋዕትነት ነው። በብርሃን ደምቀው የታዩ ከዋክብት መብራቱ ሲጠፋ በጨለማና በችግር ውስጥ ሲዳክሩ ማየት በኪነ ጥበብ ዘርፍ ውስጥ ያለውን ስር የሰደደ መዋቅራዊ ችግር ፍንትው አድርጎ የሚያሳይ እውነታ ነው። እኒህ አርቲስቶች ችግራቸው አደባባይ ላይ የሚወጣው አደገኛ የሆነ ሕመም ሲያገኛቸው ነው። ያኔ ለሕዝባቸው የምጽዋት ጥሪ ያቀርባሉ። ይህ ብዙ ጊዜ የተስተዋለ ነው። ደስተኛ መስለው ያዘኑ፣ ትኩረት ሳይስቡና ሕይወታቸውን ድብቅ አድርገው እጅግ የተቀናጣ ሕይወት የሚኖሩ አርቲስቶችም አሉ። በዛሬው ዝግጅታችን 3 ውብ የሀበሻ ሴት አርቲስቶች የሚኖሩበትን እጅግ አስገራሚ ውበት ያለውን መኖሪያ ቤታቸውን እናያለን። 3ቱም ሴቶች የሚኖሩበትን እጅግ የሚያምር ቤታቸውን ውስጡንም ውጩንም አብረን እንመለከታለን። አያይዘን አርቲስቶች በምን መንገድ እንዲህ አይነት የሀብት ማማ ላይ እንደደረሱም ምክንያቱን እናጋራችኋለን። የት እንደተወለዱ እድገታቸውንና ጸባያቸውን ጨምረን እናያለን። ሰብስክራይብ በማድረግ አብራችሁን ቆዩ። በቅንጡ ቤት ቅንጡ ሕይወትን ከሚኖሩት የኢትዮጵያ ሴት አርቲስቶች መካከል የትናየት ታምሩ አንደኛዋ ናት። በከፍተኛ መጠን የራስ መተማመን እንዳላት የሚነገርላት የትናየት ታምሩ በተለያዩ ፊልሞች ላይ ስትተውን እናውቃታለን። እጅግ ከልቧ በመተወንና የፈጠራውን ዓለም እውነታ በማስመሰል የምትታወቀው የትናየት ታምሩ ቤቷ እጅግ በጣም አስደማሚ ነው። የትናየት የተወለደችው በአዲስ አበባ ልደታ አካባቢ ነው። ወላጅ እናቷ እንደሚሉት ከልጅነቷ ጀምሮ ከፍተኛ ቁጥጥር ይደረግባት ነበር። 2 ታላላቅ ወንድሞች ያሏት የትናየት ስሟን ያወጣችላት ቅድመ አያቷ እንደሆኑ ወላጅ እናቷ ተናግረዋል። ይህች ልጅ የትናየት ትደርሳለች ሲሉ ቅድመ አያቷ ገና ልጅ እያለች ስሟን ሰጥተዋታል። የቤት ስሟ ሚሚ እንደሆነም እናቷ ይናገራሉ። የትናየት ቤት በሰፊ መሬት ላይ ያረፈ፣ በውስጡ ከ16 በላይ ካሜራ የተገጠመለት፣ በግቢው ውስጥ ከ300 በላይ አበባዎች የተተከሉለት ነው። የትናየት መኖሪያ ቤት በአትክልቶችና በአበባዎች የተሞላ ሲሆን ለእይታ እጅግ በጣም ውብና ማራኪን ነው። የትናየት አበባዎችን በከፍተኛ ሁኔታ በመውደዷ በግቢዋ ውስጥ ላሉት ከ300 በላይ የአበባ ዝርያዎች ክትትልና ሕክምና እንደምታስደርግ ተናግራለች። ሴት ጓደኛ ያልነበራትና ከቤት መውጣት ሳይፈቀድላት የኖረችው የትናየት የከተማ ባላገር ነኝ ትላለች። አዲስ አበባን ብወለድባትም ከቤት እንዳልወጣ መደረግ ስለነበር አላውቃትም ትላለች። የትናየት ከበርካታ የውጭ ድርጅቶች ጋር የምትሰራ ሲሆን በስዊዘርላንድ ዙርክ ስፖርትስ ፋሚሊ ኮንሰልቲንግ የተባለ ተቋም አስገንብታለች። ይህ ተቋም በስዊዘርላንዶች ይገንባ እንጂ ንብረትነቱ ሙሉ ለሙሉ በእርሷ የተመዘገበ መሆኑን አስታውቃለች። በኢትዮጵያ ውስጥም እንዲሁ ከውጭ ሰዎችና ተቋማት ጋር በመተባበር በርካታ ፕሮጀክቶችን ትሰራለች። የትናየት ከፊልሙ በተጨማሪ ከፍተኛ የሆነ ገቢ የምታገኘው በዚሁ እንቅስቃሴዋ ነው። ሌላኛዋ ቤተ መንግሥት በሚመስል ቤት ውስጥ ከሚኖሩት የኢትዮጵያ ውብ ሴት አርቲስቶች መካከል ሁለተኛዋ የሐረር ተወላጇ አርቲስት ሃይማኖት ግርማ ናት። ሃይማኖት ግርማ ፈታ ባለው ባህሪዋ ትታወቃለች። የምስራቅ ሰው በሚታወቅበት ጨዋታና ነፃነት ሃይማኖትም ተከናበታለች። ቤቷም የሐረርን ባህል የሚያንጸባርቅ ሲሆን G+2 ነው። በዚህ መኖሪያ ቤቷ ውስጥ ብቻዋን አትኖርም። አጠቃላይ ቤተሰቦቿ አብረዋት ይኖራሉ። ቤቱን የገዛችው አረብ ሀገር ሄዳ ከተመለሰች በኋላ እንደሆነም ተናግራለች። ሃይማኖት ከልጅነቷ ጀምራ ሰው የሰራውን ሁሉ መስራት ትፈልግ እንደነበር ወላጅ እናቷ ትናገራለች። በ1989 ዓመተ ምህረት ከሐረር አያቴ ጋር ቢሾፍቱ መጣው የምትለው ሃይማኖት
ከዚያም አክስቴ ተቀይራ ወደ አዲስ አበባ ስትመጣ በ99 ወደ አዲስ አበባ ገባው ትላለች። ሃይማኖት ወደ አዲስ አበባ እንደመጣች ከዚያ በቀጥታ ወደ ሙዚቃው ገባች። ከዚያም አረብ ሀገር ሂዳ ሰርታ ከተመለሰች በኋላ ይህን የመሰለ ቤት ገዛች። መኖሪያ ቤቷ እጅግ በጣም ሰፊና ውብ ሲሆን በአንድ በኩል ብቻ ለእርግቦች የተሰራና ለእነርሱ መጫወቻ የሚሆን ሜዳ አለ። ከድሮም እርግቦችን እወዳለሁ የምትለው ሃይማኖት ቤት አሰርታላቸዋለች። በዚህ መኖሪያ ቤቷ ውስጥ ሃይማኖት የስፖርት ጂምናዚየም ክፍልና የራሷ ውበት ሳሎን አላት። እና ሃይማኖት ግርማ ሰብሰብ ብለው የሚኖሩ ሲሆን በምስራቅ ባህል ዝቅ ባለ ሶፋ ላይ እግርን አጥፈው በመቀመጥ ቡና ይጠጣሉ። ከቤት ውጭ ክለብ አልፎ አልፎ ሰራለሁ የምትለው ሃይማኖት የምኖረው ግን ከዚህ በማገኘው ገቢ አይደለም ትላለች። ሙዚቃ በትርፍ ሰዓት ነው የምሰራው። ሙዚቃ የመጀመሪያ ገቢ አይደለም። በገቢው ጥሩና በጎ ስራ ሰራበታለሁ የምትለው ሃይማኖት የምትተዳደረው በሌላ ስራ መሆኑን ትናገራለች። ከዘፈን የምታገኘውን ገንዘብም ለበጎ አድራጎት እንደምታውለው ትናገራለች። ቤተ መንግስት በሚመስል ቤት ውስጥ ከሚኖሩት የኢትዮጵያ ውብ ሴት አርቲስቶች መካከል ሶስተኛዋ ሜላት ነብዩ ናት። ስለ ሜላት ነብዩ ሲነሳ ወደ ብዙዎች አእምሮ የሚመጣው ከአርቲስት ሄኖክ ድንቁ ጋር የፈረሰው ጋብቻና እሱን ተከትሎ የነበረው ውዝግብ ነው። ይሁን እንጂ መሃል አዲስ አበባ ጉለሌ ሰፈር ተወልዳ ያደገችው ሜላት ነብዩ እጅግ የሚያስገርምና ብዙዎችን የሚያስቀና ህይወት ያላት ናት። ያለፈው ህይወቷን በሚገባ መቋቋም የቻለችው አርቲስት ሜላት ነብዩ እጅግ ቅንጡ ህይወት ከሚኖሩ ኢትዮጵያውያንም ሆነ አርቲስቶች ቀዳሚዋ ናት። ይዲድያና ኢቲኤል የተባሉ ሁለት ልጆች ያሏት ሜላት መኖሪያ ቤቷ እጅግ ውብና ቅንጡ ወይም ሌግዠሪ ነው። መኖሪያ ቤቷ በሰፊ ግቢ ላይ የተንጣለለ G+1 ዋይት ሃውስ ሲሆን ውስጡ በበርካታ ክፍሎች የተከፋፈለና በመብራት ያሸበረቀ ነው። ግቢ ውስጥ ካሉት አበቦችና ዛፎች ጋር ተዳምሮ ግቢውን ሳቢ አድርጎታል። እልህኛ ነኝ፣ ማድረግ የምፈልገውን ሁሉ አደርጋለሁ የምትለው ሜላት አሁን ላይ እጅግ ደስተኛ ህይወት እንደምትኖርና ያለፈው ህይወቷን እንደረሳች ትናገራለች። አልተሰበርሁም፣ አልተጎዳሁም፣ አልተገፋሁም ስትልም ጥንካሬዋን በኩራት ትገልጻለች። አሜሪካ ሂዳ 2 ዓመት እንደኖረች የምትናገረው ሜላት የፊልም ስራ የጀመረችውም ከአሜሪካ መልስ መሆኑን ገልጻለች። ሜላት ከፊልሙ አስቀድማ ማስታወቂያዎችን ስትሰራ የነበረ ሲሆን ማስታወቂያ ከሰራችላቸው መካከል የዘይት ቅባት፣ የውሃ፣ የፍራሽ፣ የማስቲካና የውሃ ማጣሪያ ማስታወቂያዎችን ሰርታለች። ከሌሎች ባልደረቦቿ ጋር በመሆን 3 ቤተ ክርስቲያን ያሰራችው ሜላት በመንፈሳዊ ህይወቷ አሁን ላይ የበለጠ ጠንካራ መሆኗ ይነገርላታል። የኦርቶዶክስ ሃይማኖት ተከታይ ስትሆን በተደጋጋሚ በቤተ ክርስቲያን የጉዞና የመሳሰሉት እንቅስቃሴዎች ውስጥ ስትሳተፍ ትታያለች። በመኖሪያ ቤቷ ውስጥም የጸሎት ቤት እንዳላት ተመልክተናል። ሜላት ከአርቲስት ሄኖክ ድንቁ ጋር ከተለያየች በኋላ ከአቶ ሚካኤል ጋር የፍቅር ግንኙነት ጀምራ አሁን አብረው እየኖሩ ይገኛሉ። ሜላት ለብዙ ሰዎች ሞልቃቃ መስላቸዋለሁ፣ ነገር ግን እኔ ሞልቃቃ አይደለሁም ትላለች። ዘናጭ ለመሆን አልሞክርም፣ ግን ደስ የሚለኝን እለብሳለሁ የምትለው ሜላት ያላት የባህል ልብስ ስንት እንደሆነ እንደማታውቅና ከገደማት ብዙ የባህል ልብሶች እንደተሰጧት ትናገራለች። ሜላት የሽቶ ፋብሪካ አስገንብታ ግንባታውም ተጠናቆ ሜላት ሽቶ በተባለ ብራንድ ቢዝነሱን ተቀላቀለች። ሜላት ነብዩ እጅግ ቅንጡ ህይወትን ከሚኖሩ የኢትዮጵያ አርቲስቶች ቀዳሚዋ ናት። ሜላት በቅርቡ በአዳዲስ የጥበብ ስራዎች እንደምትመለስ ማስታውቃለች። ሜላት ራሷ የምታንቀሳቅሰው የፊልም ፕሮዳክሽንም አላት። ከነዚህ 3 አርቲስቶች በተጨማሪ ቅንጡ ህይወትን ጸጥ ብለው እያጣጣሙ ያሉ በርካታ አርቲስቶችም አሉ። ትልቅ ስምና ዝና ይዘው የተጣሉና እጅግ ዝቅተኛ ህይወት የሚኖሩ በርካታ አርቲስቶችም መዘንጋት የለባቸውም። አበቃን። በያላችሁበት ሰናይ ጊዜን